ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ የተመረጡ ስፖርታዊ ጥንቅሮችን የምታደምጡበት ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ለዚህም ሰዓት ለእናንተ ውድ አድማጮቻችን በርከት ያሉ ስፖርታዊ ጥንቅሮችን መርጠን አሰናድተን ይዘንላችሁ መተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በዚህኛው ጥንቅራችን ወደ ቤተሰቦቻችን የዓለም ክለቦች ዋንጫ ቀጥሎ እየተካሄደ ይገኛል። በርከት ያሉ አነጋጋሪ ውጤቶች የሚመዘገቡበት ለየት ያሉ እግር ኳስ ነክ ያሉ ነገሮችንም የተመለከትንበት የፊፋ የዓለም ክለቦች ዋንጫ አሁንም ቀጥሏል። ባየር ሙኒክና ፓሪስ ሰን ዠርሜን ቀጣይ በሩብ ፍጻሜ እንደሚፋለሙ ተረጋግጧል። ትልቅ ጨዋታ እንደሚሆን ምንም ጥርጥር የለውም። ሰፋ ያለ መረጃ በእነኚህ ግዙፍ ጨዋታዎች ላይ ግዙፍ ነገሮችን አንስተን ለእናንተ ውድ አድማጮቻችንም በስፋት የምናደርሳችሁናል። እስከ ፕሮግራማችን ፍጻሜ ቆዩ። ሶስተኛ ሳምንቱ ተጀምሯል። የክረምት የዝውውር መስኮት በአውሮፓ ትልቆቹ ክለቦችም እንደዚሁ በዝውውር መስኮቱ ላይ የነቃ ተሳትፎን እያደረጉ ይገኛሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ ጨምሮም በአውሮፓ ትልቅ ክለቦችን እናነሳለን። ትላንትናም የተጠናቀቁ ዝውውሮች አሉ። በተለይም የቼልሲ እጅግ በጣም አነጋጋሪ ነው። ቼልሲ ጠየቀ አስፈረመ ነው። እጅግ በጣም አስገራሚ ነው። ለማንኛውም በሁለት ቀን ውስጥ ብቻም ሁለት ትልልቅ ዝውውሮችን ጨርሷል ቼልሲ። የቼልሲን ሂደት ግን በተወሰነ መንገድ መገምገም ስላስፈለገ በስፋት የቼልሲን የዝውውር ፖሊሲ እንቃኛለን። አዲስ ፈራሚንም በተለየ መንገድ እናነሳለን። የሊቨርፑሉ ሰው ከትችት አላመለጡም። በርካታ መረጃዎች እየወጡ ነው። የርገን ክሎፕን በተለየ መንገድ እናነሳለን። ከማንቸስተር ሲቲ አሰልጣኝ ጆሴፕ ፔፕ ጋርዲዮላም ጋር አያይዘን የምናነሳቸው መረጃዎች አሉ። በየርገን ክሎፕ በኩል የተነሱትንም ነጥቦች እንደዚሁ ይዘናል። ዩናይትድ በእረፍትም ቀን ድርድር ላይ ነበረ። ከዛ በተጨማሪ በቪክተር ጊዮኬሬስ ላይ ምሽት መረጃ ደርሰናችሁ ነበረ። የተለይም የስፖርቲንግ ሊዝበኑ ዳይሬክተር በሰጡት ሐሳብ ዙሪያ መጠነኛ መረጃዎችን አደረሰናችሁ ነበር። ተጨማሪ መረጃ ይዘንላችኋል ወደ ቤተሰቦቻችን። ዩናይትድ ቤት 14 ዓመትም ለመመለስ እንገደዳለን። አርሰናል በዚህ ሳምንት ምን ይጠበቃል? በዝውውር መስኮቱ በንቃት ከተሳተፉ ክለቦች ውስጥ አንደኛው ነው። ትልቅ ነገሮችን እንሰማለን ተብሎ ይጠበቃል። ከሮድሪጎ ጎኤዝ ጨምሮ አዳዲስ ነገሮችን እንሰማለን። ያው ዛሬ የአርሰናል ቤት አንድ ነገር እርግጥ ሆኗል። ምንድነው የሚለውንም ከኛ ጋር ስትቆዩ ታደምጣላችሁ። እነኚህ ብቻ አይደሉም። በርከት ያሉ ስፖርታዊ ጥንቅሮችን ይዘናል። ለሁሉ ጊዜው ከኛ ጋር ብቻ መቆየት ነው የሚጠበቅባችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። በሐሳብ መስጫ ሳጥናችን ላይ በዓለም ክለቦች ዋንጫ አሊያም ሶስተኛ ሳምንቱን በጀመረው የክረምት የዝውውር መስኮት የክለቦቻችሁ እንቅስቃሴ ዙሪያ መልካታችሁን እያጋራችሁን በድጋሜ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። የዓለም ክለቦች ዋንጫም የ16 ጥሎ ማለፍ ጨዋታዎች ዛሬም ሁለት ጨዋታዎችን እንመለከታለን። ዛሬ ግን የሰዓት ማሻሻያ ያለው ውድ ቤተሰቦቻችን ከዚህ በፊት 1 ሰዓት ሲደረጉ የነበሩ ጨዋታዎች ወደ 4 ሰዓት፣ ሌሊት 5 ሰዓት የነበሩ ወደ ሌሊት 10 ሰዓት ተሸጋሽገዋል። በዚህ መሰረት ኢንተር ሚላን ከፍሉሚኔንሴ የሚያደርጉት ጨዋታ ዛሬ ከምሽቱ 4 ሰዓት ጀምሮ በኢትዮጵያን ሰዓት አቆጣጠር ሲደረግ ሊነጋጋ ሲል ደግሞ ከሌሊቱ 10 ሰዓት ማለት ነው ለማክሰኞ አጥቢያ ማለት ነው ማንቸስተር ሲቲ ከአል ሂላል በዓለም ክለቦች ዋንጫ የጥሎ ማለፍ የ16 ጨዋታዎች ይካሄዳሉ ማለት ነው። ስለሆነም አንደኛውን ጨዋታ ለማየት ይመቻል። አንደኛው ጨዋታ እንኳን ኦልሞስት ከነጋ በኋላ ነው። ለማንኛውም በጨዋታዎቹ ዙሪያ ሰፋ ያለ መረጃ ስለያዝን እናደርሳችኋለን። በተለይ ማንቸስተር ሲቲን ጨዋታ እንመለከታለን። ግን ውጤት በሐሳብ መስጫ ሳጥናችን ላይ መልካታችሁን ብታጋሩን ደስ ይለናል። በክለቦች ዓለም ዋንጫ ጥሎ ማለፍ ባየር ሙኒክ ከፍላሚንጎ ጋር ያደረጉትን ጨዋታ 4-2 በሆነ ውጤት ባየር ሙኒኮች ድል አድርገዋል። ግብ በማስቆጠር ረገድ ባየር ሙኒክ ቀዳሚ ነበሩ። ፑልገር የፍላሚንጎ ተጫዋች በራሱ መረብ ላይ ያስቆጠረ ገና 6ኛው ደቂቃ ነበር ግብ ሲቆጠር። ከዛ ልማደኛው ሃሪኬን 9ኛው ደቂቃ ላይ ዲዩም ጎሬስካ 41ኛው ደቂቃ ላይ ከረፍት ሲመለሱ ደግሞ አራተኛውን ግብ ሃሪኬን 73ኛው ደቂቃ ላይ ለባየር ሙኒክ ያስቆጥሯል። የፍላሚንጎን ከሽንፈት ያልታደጉ ሁለት ግቦች ጊርሰን 33ኛው ደቂቃ ላይ እና የቀድሞ ቼልሲ ከዛ አርሰናል አሁን ደግሞ የፍላሚንጎ ተጫዋች ጆርጊኒዮ በፍጹም ቅጣት ምት 55ኛው ደቂቃ ላይ ማስቆጠር ችሎ ነበር። ስለዚህ ጨዋታውን ቢያንስ ወደ 3-2 ቀይሮት ነበር ፍላሚንጎች። ግን በኋላ ላይ የሃሪኬን ግብ
ሁሉንም ነገር ቀይራም በቀጥታ ወደ 16 ጥሎ ማለፍ እንዲያልፉ አድርጓቸዋል። ውጤቱን ተከትሎ ባየር ሙኒክ በሩብ ፍጻሜውም ከፓሪስ ሰን ዠርሜን ጋር ከ5 ቀናት በኋላ እንደዚሁ የሚፋለሙ ይሆናል። 2023-24 የውድድር ዓመት የሃሪኬን የመጀመሪያ ዓመት በ44 ግብ ነበር የተጠናቀቀው። የዘንድሮ የውድድር ዓመት 2024-25 የውድድር ዓመት 40ኛ ግቡ ላይ ደርሷል። ሃሪኬን 40 ሲደመር ግብ በክለብ ደረጃ በሁለት ተከታታይ ዓመት ያስቆጠረ የመጀመሪያው ተጫዋች ነው። በነገራችን ላይ በእግር ኳሱ ለመጀመሪያ ጊዜ ነው ይሄንን ሲያደርግ በሱ እግር ኳስ ዘመን ላይ እጅግ በጣም አስደናቂ የሚባል ግብ የማስቆጠር ንጻሬ ነው። ዘንድሮ ደግሞ ለየት የሚያደርገው ነገር ሃሪኬን ዓመቱን በዋንጫ ያጠናቋል። ይህም ሲሆን ለመጀመሪያ ጊዜ እንደሆነ ይታወቃል በሱ እግር ኳስ ህይወት ውስጥ። በሚቀጥለው የውድድር ዓመት በቡድን ውስጥ ይቀጥላል ተብሎ የሚታሰበው ሃሪኬን በሩብ ፍጻሜ ውስጥ ፓሪስ ሰን ዠርሜንን እንዴት ይወጡታል የሚለው በትልቁ እንደዚሁ የሚጠበቅ ነው የሚሆነው። ሌላው በርካታ ተመልካች አግኝቶ የነበረው የፓሪስ ሰን ዠርሜንና የኢንተር ማያሚ ጨዋታ ነበረ። ፍጹም የበላይነት ነበረው ፓሪስ ሰን ዠርሜን። በተለይም በመጀመሪያው አጋማሽ ላይ ጨዋታውን 4-0 ሲያሸንፍ የመጀመሪያ አጋማሽ 4 ግቦች ናቸው። ኔቬዝ ብዙ ያልተዘመረለት ግን በጣም አስደናቂ ተጫዋች ዦዋ ኔቬዝ 6ኛውና 39ኛው ደቂቃ ላይ 2 አስደናቂ ግቦችን አስቆጠረ። አቪልስ በራሱ ግብ ላይ የኢንተር ማያሚ ተጫዋች 44ኛው ደቂቃ ላይ፣ አሽራፍ ሀኪሚ 45ኛው ደቂቃ ተጠናቆ በጭማሪው 3ኛው ደቂቃ ላይ አራቱን የፓሪስ ሰን ዠርሜን የማሸነፊያ ግቦች እንደዚሁ ማስቆጠር ችለዋል። ውጤቱን ተከትሎ ፒኤስጂ ሩብ ፍጻሜውን ሲቀላቀል ኢንተር ማያሚ ተሰናብቷል። በጨዋታው የፒኤስጂን 2 ግቦች ያስቆጠረው ዦዋ ኔቬዝ በጨዋታው ኮከብ በመባል ሲመረጥ፣ በሩብ ፍጻሜው ባየር ሙኒክ ከፓሪስ ሰን ዠርሜን እጅግ በጣም አስደናቂው ጨዋታ ይሆናል ማለት ነው። በመጀመሪያ አጋማሽ ኢንተር ማያሚ በተጋጣሚ ፒኤስጂ የሜዳ ክፍል ማድረግ የቻለው 4 ግብ የተቆጠረው በዛኛው በመጀመሪያ አጋማሽ ስለሆነ ነው ይሄን የተመለከተው። 25 ቅብብል ብቻ ነው። ፒኤስጂ በአንጻሩ 257 ኳሶችን በተጋጣሚ የሜዳ ክፍል ላይ ተቀባብሏል። ፒኤስጂ በመጀመሪያ አጋማሽ ብቻ ያስቆጠረው ግብ ብዛት 4 ነው። ኢንተር ማያሚ በሶስተኛው የሜዳ ክፍል ወይም ፍጹም ቅጣት ምት ውስጥ በፓሪስ ሰን ዠርሜን የነኩት ኳስ ብዛት 3 ነው። ከፓሪስ ሰን ዠርሜን ግብ ራሱ ያንስ ነበርና በርካቶች እረፍት በእንደዚህ አይነት መልኩ ሲጠናቀቅ ከእረፍት በኋላ እጅግ በጣም ዘግናኝ ነገር ሊገጥመው ይችላል ኢንተር ማያሚ ተብሎ ተፈርቶ ነበረ። ግን በዛው በ4 ግብ ብቻ ተጠናቋል። ኢንተር ማያሚው አሰልጣኝ ዣቬር ማሻራኖ ቡድናቸው ከፒኤስጂ ትልቅ ልዩነት ቢኖረውም ለመፎካከር መሞከሩን ገልጸዋል። የገጠምነው የዓለም ምርጡን ቡድን ነው ያሉት ማሻራኖ አውሮፓ ላይ እነሱን ማቆም የቻለ ክለብ የለም፣ እዚህም የአሸናፊነት ግምቱ የነሱ እንደሆነ ይታወቃል ብለዋል። አክሎም በሁለቱ ክለቦች መካከል ትልቅ ልዩነት አለ፣ ቢሆንም ለመፎካከር ሞክረናል፣ በተጫዋቾችም እጅግ በጣም ኮርቻለሁ ብለዋል። ከውድድሩ ምን እንደተማሩ ጥያቄ የቀረበላቸው አሰልጣኝ ማሻራኖ ምንም አላውቅም ሲሉ ምላሽ መስጠታቸው ግን አነጋጋሪ ሆኗል። በሁለተኛው አጋማሽ ትንሽ ጥሩ ተጫውተናል፣ በምድቡ 2 ትልቅ ቡድኖችን ጥለናል፣ አሁን ወደፊት እንቀጥላለን። በአሜሪካ ሜጀር ሊግ ሶከር መሳተፋቸውን በተመለከተ ማለት ነው እንቀጥላለን ብሏል። በሁለተኛው አጋማሽ ሊዮኔል አንድሬስ ሜሲ በተሻለ መንገድ ሲንቀሳቀስ ነበር። ጃሊጂ ዶናሩማ ያዳነበት የጭንቅላት ኳስ እንደዚሁም ለሱዋሬስ በተለይም ከግብ ጠባቂው ጋር ከዳን ሮማ ጋር አገናኝቶ ያመከነው ኳስ ሱዋሬስ በትልቁ በጨዋታው ላይ በኢንተር ማያሚ በኩል የሚጠቀሱ ሙከራዎች ነበሩ። የፒኤስጂው ዋና አሰልጣኝ ሉዊስ ኤንሪኬ ቡድናቸው ባስመዘገበው ድል ደስተኛ መሆናቸውን ገልጸዋል። ጨዋታውን በጥሩ ሁኔታ ነው የጀመርነው ያሉት ኤንሪኬ ኳስ ተቆጣጥረናል፣ በቂ የግብ ዕድልም ፈጥረናል ብለዋል። አክሎም በሁለተኛው አጋማሽ ተቀዛቅዘን ነበር፣ ግብ ሊያስቆጥሩ ይችሉም ነበር፣ ነገር ግን ደስተኛ ነኝ በውጤቱም፣ በቀጣይም ራሳችንን በደንብ እንድናጠናክር የሚያግዝ ውጤት ብለውታል። በሁሉም ተጫዋቾች ደስተኛ ነኝ፣ ይህ እግር ኳስ ነው፣ እንደ ሁልጊዜው ራሳችንን ማሻሻል ይጠበቅብናል ሲሉ ተደምጠዋል። ሉዊስ ኤንሪኬ ከጨዋታው በኋላ አሽራፍ ሀኪሚ በፓሪስ ሰን ዠርሜን ቤት እንዳጠቃላይ በእግር ኳስ ህይወቱ 172ኛው ጨዋታው ነው። 25 ግቦች አሉት፣ 33 አሲስት አለው፣ 58 የግብ አስተዋጽኦ አለው። የቀኝ የተከላካይ ስፍራ ተጫዋች ነው፣ ግን ፍጹም ዘመናዊ የሚባሉ የተከላካይ ስፍራ ተጫዋቾች ውስጥ ይጠቀሳል። አሽራፍ ሀኪሚ 26 የግብ አስተዋጽኦ በአጠቃላይ በዚህ ውድድር ዓመት ደግሞ አለው። በአውሮፓ ውስጥ ለአብነት ያክል
ከአጥቂ ስፍራ ከሆኑ ተጫዋቾች የበለጠ የግብ አስተዋጽኦ አለው አሽራፍ ሐኪሚ። ለአብነት ያክል ሰን ሁንግሚን ከ26 በታች ነው ያለው። ፊል ፎደን፣ ሮሜሎ ሉካኩ፣ ሉዊስ ዲያዝ፣ ዱሳን ቪላሆቪች፣ ራፋኤል ሊአኦ እያለን ብንጠቅስ በአጥቂ ስፍራ ላይ የሚጫወቱ እነኚህ ግዙፍ ክለቦች ውስጥ እየተጫወቱ የሚገኙ ዘንድሮ ቡድኖቻቸው ጥሩ ነገር ያመጡ ምናልባት ሰን ሁንግሚንን ልንቀንስ እንችላለን፣ ግን በትልቅ ደረጃ የተሳተፉ ለዋንጫ በጣም ቅርብ የነበሩ ክለቦች ውስጥ የሚጫወቱ ተጫዋቾችን በላይ የላቀ የግብ አስተዋጽኦ የነበረው ተጫዋች ነው አሽራፍ ሐኪሚ። ሊዮኔል ሜሲ ከፓሪስ ሰን ዠርሜን ጋር በነበረው ፍልሚያ 89 በመቶ ኳስ የማቀበል ስኬት ነበረው። አንድ ቁልፍ ኳስ አቀብሎ ሱዋሬዝ አምክኖታል። አንድ ትልቅ የግብ ዕድል የፈጠረበትን ማለት ነው። ሁለት ኢላማውን የጠበቀም ኳስ ሞክሯል። አንዱ በግብ ጠባቂው ተይዞበታል። ሁለት የተሳኩ ድሪብሎችን አድርጓል። 100% ነበር። 100% ታከል ያሸንፏል። 3 ኳስ አስጥሏል። በጨዋታው ላይ በተሻለ መንገድ ከተቀሳቀሱ ተጫዋቾች ከፓሪስ ሰን ዠርሜን እሱ ነው። ለአብነት ያክል ግን ሊዮኔል አንድሬስ ሜሲ በዓለም ክለቦች ዋንጫ በመጀመሪያው በአል አህሊ ጨዋታ ላይ 8.1 በፖርቶ 8.3 በፓልሜራሱ ጨዋታ ወደ 7.5 ትላንትና በፓሪስ ሰን ዠርሜን ተሸንፈው እንኳን 7.4 ሬቲንግ ተሰጥቶታልና ሊዮኔል አንድሬስ ሜሲ በግሉ እጅግ በጣም አስደናቂ ምሽት ነበር ያሳለፈው። ኢንተር ማያሚው ዋና አሰልጣኝ ዣቬር ማሻራኖ ሊዮኔል ሜሲ በምሽቱ ጨዋታ ማድረግ የሚችለውን ምርጥ ነገር ማሳየቱን ገልጿል። ሊዮኔል ሜሲ አስደናቂ ጨዋታን ያደረገው ያሉት አሰልጣኙ በሁለተኛው አጋማሽ በነበረው አጋጣሚዎች እሱ ሊያደርገው የሚችለውን ምርጥ ነገር አሳይቶናል ብለዋል። አሁን ላይ ሊዮኔል አንድሬስ ሜሲን ማለት ነው 38 ዓመቱ ነው። ነገር ግን ሰዎች አሁንም እሱን ለማየት ትኬት መቁረጣቸውን ቀጥሏል። ይህ እሱ ሊሰጠን የሚችለው ትልቅ ዋጋ ያለው ነገርም ሲሉ ተደምጧል። ዣቬር ማሻራኖ በሊዮኔል አንድሬስ ሜሲ የሁለተኛ አጋማሽ ብቃትም መደነቃቸውን ገልጸዋል። አርሰን ቬንገር ግን ሐሳብ አላቸው። ኢንተር ማያሚን ስመለከት እውነት ለመናገር ዋና የመዋቅር ችግር አለበት ነው ያሉት እሳቸው። ዣቬር ማሻራኖ ለዚህ ውድድር ደረጃ ዝግጁ ያልሆነ አሰልጣኝ ብለው ተችተውታል። በክለቦች ዓለም ዋንጫ ላይ ቡድኑን ለመምራት በቂ ልምድ የለውም። እያንዳንዱ ዝርዝር ሁኔታ በትንሽ ልዩነት የሚወሰን ነው። እሱ ታላቅ ተጫዋች ነበረ፣ ነገር ግን አሰልጣኝነት ሙሉ በሙሉ የተለየ እግር ኳስ ሙያ ነው ብለዋል የቀድሞ አርሰናል አሰልጣኝ አርሰን ቬንገር። ለኢንተር ማያሚ በፓሪስ ሰን ዠርሜን በእንደዚህ አይነት መንገድ ብልጫ ተወስዶበት መሸነፍም ኢንተር ማያሚን ስመለከት ዋና የማወቅርም ችግር የአሰልጣኝም ልምድ ችግር እንዳለበት ተመልክቻለሁ ብለዋል። ሜሲ ግን በተለየ መንገድ ቡድኑን ለማዳን ያደረገው ጥረት አስደናቂ ነበር ሲሉ አወድሰውታል። በዓለም ክለቦች ዋንጫ ሊዮኔል አንድሬስ ሜሲ ደስተኛ መሆኑን ተናግሯል። በውድድሩ ላይም የቻልነውን ያህል ሞክረናል ያለው ሊዮኔል አንድሬስ ሜሲ ከአውሮፓ ግዙፍ ክለብ ጋር ተፋልመናል፣ ይህ ለኛ ጥሩ ልምድ ነበር ብለዋል። በነገራችን ላይ ሊዮኔል አንድሬስ ሜሲ በእግር ኳስ ህይወቱ ለመጀመሪያ ጊዜ ነው የቀድሞ ክለቡን በተቃራኒ ሲፋለም። ይህ አጋጣሚ እንግዲህ በባርሴሎና በተቃራኒው አልገጠመም። በኢንተር ማያሚ ሳለ ግን የቀድሞ ክለቡ ፓሪስ ሰን ዠርሜንን ገጥሟልና እንግዲህ ለመጀመሪያ ጊዜ በህይወት ዘመኑ መግጠሙን በተመለከተ ለተጠየቀው ሊዮኔል አንድሬስ ሜሲ ጥሩ አጋጣሚ ነበረም። የገጠመው ግዙፉን የአውሮፓ ሻምፒዮንስ ሊግ ያነሳ ክለብ ነው። ጥሩ ልምድ እንዳገኘንና በተቻለን መጠን የቻልነውን እንዳደረግን ይሰማኛል ብለዋል። የቀድሞ የባርሴሎና ተጫዋች የነበረው ለሊዮኔል አንድሬስ ሜሲ ልዩ ፍቅር አለው ተብሎ ይታሰባል ኢብራሂሞቪች። ሊዮኔል አንድሬስ ሜሲ አልተሸነፈም ብለዋል። ኢንተር ማያሚ ግን ተሸንፏል። ሜሲ የቻለውን አድርጓል፣ ኢንተር ማያሚ ግን አላደረገም። በጨዋታው ላይ ከተመለከትን እሱ ሁሉንም ነገር አድርጓል። ልክ እንዳንበሳ ነበረ። ሁላችንም እሱ እንደምንወደው ይታወቃል። ግን ከዛ በተለየ ነበረ ጨዋታው ላይ ነበረው። እሱ 99 በመቶ የቻለውን አድርጓል እሱ። ሌሎቹ ግን አንድም ሊያግዙት አልቻሉ። በዚህም ኢንተር ማያሚ ሽንፈት ገጥሞታል እንጂ ሜሲ አልተሸነፈም ብሏል ዝላታን ኢብራሂሞቪች። ምናልባት ጨዋታውን የተመለከታችሁ ምልከታችሁን ልታጋሩን ትችላላችሁ። በነገራችን ላይ የዓለም ክለቦች ዋንጫ ምንጊዜም ከፍተኛ ግባግቢነት አሁንም በሮናልዶ እጅ እንደተያዘ እንደሚቀጥል ተረጋግጧል። ቤንዜማ፣ ሜሲ፣ ሱዋሬስ 6 ግብ አላቸው። በአጠቃላይ ሮናልዶ በአንደኝነት አሁንም የዓለም ክለቦች ዋንጫ ከፍተኛ ግብ አስቆጣሪነቱን ሳያስነካው እንደዚሁ የቀጠለበት አጋጣሚ ተፈጥሯል።
በዚህ ውድድር ዘመን የፍራንሳዊ ክለብ ፓሪስ ሰን ዠርሜን በተጋጣሚ ቡድኖች ላይ 4 እና ከዛ በላይ ግቦችን ሲያስቆጥር ለ20ኛ ጊዜ ነው ፓሪስ ሰን ዠርሜን። በዚህ ቡድን ውስጥ ደግሞ ጆዋ ኔቬዝ በጣም የተለየው ተጫዋች ነው። 16 የግብ አስተዋጽኦ አለው። በፓሪስ ሰን ዠርሜን ቤት ገና 20 ዓመቱ ነው። በትልቅ ደረጃ መጫወት እንደሚችል ምንም ጥርጥር የለውም። ጆዋ ኔቬዝ በኢንተር ማያሚ የምሽቱ ጨዋታ ላይ 62 ደቂቃዎችን ተጫውቷል። 3 ኳሶችን በተቃራኒ ፍጹም ቅጣት ምት ውስጥ ነክቷል። 2ቱን አስቆጥሯቸዋል። 95 በመቶ ኳስ የማቀበል ስኬት ነበረው። 8 የመጨረሻ የሜዳ ክፍል ላይ ኳስ አቀብሏል። አንድም ጊዜ ኳስ አልተነጠቀም። 1 ኳስ አቋርጧል። 5 ጊዜ ኳስን መልሶ መንጠቅ ችሏል። 2 የአንድ ለአንድ ግንኙነቶችን አሸንፏል። የዓመቱ ጆዋ ኔቬዝ በምሽቱ ጨዋታ ላይ ደግሞ ሌላ በጣም አስደናቂ ተጫዋች ነበረ። ለማንኛውም የዓለም ክለቦች ዋንጫም የ16 ጥሎ ማለፍ ባየር ሙኒክና ፓሪስ ሰን ዠርሜን ማለፋቸውን ተከትሎ በቀጣይ በሩብ ፍጻሜ የሚፋለሙ ይሆናል። ትልቁ ጨዋታ እንደሚሆን ምንም ጥርጥር የለውም። ከዓለም ክለቦች ዋንጫ ወጣ ብለን ተጨማሪ መረጃዎችን ደግሞ እናደርሳችሁ ውድ ቤተሰቦቻችን። ሌሮይ ሳኔ አሁን በዓለም ክለቦች ዋንጫ ለጀርመኑ ክለብ ባየር ሙኒክ እየተጫወተ እንደሆነ ይታወቃል። ልክ የዓለም ክለቦች ዋንጫ እንደተጠናቀቀ ጋላታሳራይ ተጫዋች ሆኖ ነው እንግዲህ ቀጣይ ዓመት የምንመለከተው። ፊርማውን እንዳኖረም ይታወቃል። ለጋላታሳራይ በስምነቱ ምክንያት ብቻ ነው በዓለም ክለቦች ዋንጫ ቡድኑን እያገለገለ የሚሄደው። ታዲያም በቀጣይነት ባየር ሙኒክን በቋሚነት ለቆ ጋላታሳራይን ሲቀላቀል ጀማል ሙሲያላ የሱን 10 ቁጥር እንደሚወስድ ይተማመናል። እርግጠኛ ነኝ የኔን 10 ቁጥር መለያ ጀማል ሙሲያላ ይወስደዋል። በሱ በጣም ደስተኛ ነኝ። እሱ አሁንም በትልቅ ደረጃ እየተጫወተ ይገኛል። የ10 ቁጥር መለያ ይገባዋል ብዬ አስባለሁ ብሏል ሌሮይ ሳኔ በአርሰናልም በቶትንሃምም ሲጠበቅ ለጋላታሳራይ ከፈረመ በኋላ በውድድር ዓመቱ የዓለም ክለቦች ዋንጫ መጠናቀቅ በኋላ በይፋ ጋላታሳራይን ይቀላቀላል። ፍሬድሪኮ ቫልቬርዴ የሪያል ማድሪዱ ተጫዋች አዲሱ ፈራሚ ዲያን ሁይሰንን አድንቆታል። ዲያን ሁይሰን በእግር ኳስ ውስጥ ለየት ያለ ክህሎት አለው። ይሄም ተከላካይ ሆኖ ኳሶችን ጥርት ባለ መንገድ ያቀብላል። ኳስ የማቀበል ሂደቱን ስናይ ደግሞ ቶኒ ክሮስን ዳግም በሪያል ማድሪድ ያስታውሰናል። አጫወቱ ሁሉ ነገሩ እንደ ቶኒ ክሮስ ነው ብሏል። ቶኒ ክሮስ የአማካይ ስፍራ ተጫዋች፣ ዲያን ሁይሰን የመሃል ተከላካይ ናቸው። በሚና ደረጃ ፍጹም የተለያዩ ቢሆንም ቶኒ ክሮስ ግን አጫወቱ እጅግ በጣም ዘመናዊና ኳስ የማቀበል ችሎታው ወይም ኳሶችን ሲያቀብል ደግሞ በትክክል ነው ቶኒ ክሮስን ያስታውሳል ብሏል። ምናልባት የሪያል ማድሪድ ደጋፊዎች በዓለም ክለቦች ዋንጫን አዲሱ ተጫዋቻቸውን ዲያን ሁይሰንን አሊያም በፕሪሚየር ሊግ ሲጫወት ሳለ የምታስታውሱት ከሆነ ልክ እንደ ፍሬድሪኮ ቫልቬርዴ ሁሉ ቶኒ ክሮስን በሪያል ማድሪድ እንድታስቡት አረጋችሁ ወይ? የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ አድርሱን። ታሚ አብርሃ ወደ ቤሺክታሽ ሊያመራ ነው። በአሰልጣኝ ኦሌ ጉናር ሶልሼር የሚመሩት የቱርኩ ክለብ ቤሺክታሽ የሮማ ንብረት የነበረውን እንግሊዛዊውን አጥቂ ታሚ አብርሃም በ20 ሚሊዮን ዩሮ በሚጠጋ የዝውውር ሂሳብ የግላቸው ለማድረግ ከስምምነት መድረሳቸውን ፋብሪዚዮ ሮማኖ አረጋግጧል። በነገራችን ላይ በዋነኝነት የሚከፈለው 15 ሚሊዮን ዩሮ ነው። በሮማ በኩል እየታየ የሚጨመር ነው ቀሪው ክፍያ። ታሚ አብርሃም በኤስ ሚላን ቤት በውሰት አሳልፎ እንደነበረ ይታወቃል። አሁን ደግሞ ወደ ቱርክ ያመራል ማለት ነው። በኤስ ሚላን ውስጥ አስደናቂ ጊዜን አሳልፎ እንደነበረ ግን የሚዘነጋ አይደለም። ዛው ሮማ ቤት ቆይተን ሮማዎች በነገራችን ላይ ገንዘብ ያስፈልጋቸው ነበረ። ያለምንም ጥርጥር ገንዘብ ያስፈልጋቸው ነበረ። ገንዘብ ያስፈልጋቸው እስከ 13 ሚሊዮን ዩሮ አካባቢ ገንዘብ ያስፈልጋቸው ነበረ። ያ ገንዘብ ደግሞ በይፋ እንዳይቀጡ የሚያደርጋቸው የፋይናንሻል ፌር ፕሌን ህግ ለማክበር ነበረ። በ12 ሰዓታት ውስጥ ያስፈልጋቸው ነበረ። የመጀመሪያው ዙር ተሳክቷል። ታሚ አብርሃን በሸጥ ማለት ነው። እንደዚህ አይነት አደጋ ውስጥም የነበረ ቡድን ነው የጣሊያኑ ኃያል ክለብ ሮማ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ወዳገኘናቸው ዕለታዊ ጥንቅሮቻችን ደግሞ እንሻገር። በድጋሜ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋበዝን። ውድ ቤተሰቦቻችን
ኖቲንጋም ፎረስት የቦታፎጎን አጥቂ ኢጌር ጄሱስን የግላቸው ለማድረግ ተቃርበዋል። ተጫዋቹም በኖቲንጋም ፎረስት ቤት እስከ 2030 የሚያቆየውን የ5 ዓመት ውልም ነው ያቀረቡለት። በነገራችን ላይ በዝውውር ሂሳቡ ወደ 10 ሚሊዮን ፓውንድ አካባቢ ለዚህ እጅግ በጣም አስደናቂ ተጫዋች ለመክፈል በክለቡ በኩል እቅድ መያዙ ተረጋግጧል። በዚህ ሳምንትም ዝውውሩን ለመጨረስ ፍላጎት እንዳላቸው ተረጋግጧል። ቦታፎጎ ደግሞ ከዓለም ክለቦች ዋንጫ መሰናበቱ ለኖቲንጋም ፎረስት እንደ ጥሩ አጋጣሚ ተፈጥሮላቸዋል። በተለይም ተጫዋቹን ዝውውር ለመጨረስ ማለት ነው። እንግዲህ ሂደቱ በቀጣይ 24 ሰዓት አሊያም 48 ሰዓታት ውስጥ እንደሚጠናቀቅም ነው ፋብሪዚዮ ሮማኖ ያረጋገጠው። አሰልጣኝ ፔፕ ጋርዲዮላ በዓለም ክለቦች ዋንጫ ቡድናቸው እየተሳተፈ ይገኛል። ከዚህ ጋር በተያያዘ በተለይም በጨዋታ ቅድመ ጨዋታ በፊት ከአልሂላሉ ጨዋታ በፊት ጋዜጣዊ መግለጫ ሰጥተው ነበርና ፔፕ ጋርዲዮላ በተለይም ፔፕ ክሎፕን እንዴት ያሉ በተለይም የዓለም ክለቦች ዋንጫ በጣም የተሳሳተው በእግር ኳስ የተወሰነ ውሳኔ ብለው ተናግረዋል። ክሎፕና የቀድሞ ወዳጆት ወይም የቀድሞ ተፎካካሪዎች እንዴት ያዩታል ተብለው ተጠይቀው ነበር አሰልጣኝ ፔፕ ጋርዲዮላም ሲመልሱ እኛ አሰልጣኞች ነን። አሰልጣኞች የውድድር ዓመቱን ካላንደር መወሰን አይችሉም። ሁሉም የራሱ የሆነ ኃላፊነት አለው። የዓለም ክለቦች ዋንጫን ወይም ይሄን ውድድርም የመወሰን ስልጣን ያላቸው ሰዎች አሉ። ለነሱን ተውላቸው፣ እነሱ ይሄን ውሳኔ ወስኑታል። የኛ ስራ አሰልጣኝ ነን፣ ሁላችንም የራሳችንን ኃላፊነት መወጣት ነው የሚጠበቅብን ሲሉ ለቀድሞ ተፎካካሪያቸው ግን በፕሪሚየር ሊጉ እንደጠነከረ ምክንያት ነበሩኝ ይላሉት አሰልጣኝ ክሎፕ ምላሽ ሰጥተዋል። ከክሎፕ ጋር በተያያዘ በሊቨርፑል መረጃ እንመለስበታለን። ምናልባት የዓለም ክለቦች ዋንጫን በተመለከተ ግን እናንተ የግል መልከታችሁን አጋሩን። ውድድሩ መደረጉ ጥሩ ነው መጀመሩ ወይንስ በሚለው መልከታችሁን አጋሩን። አንድ ተጨማሪ መረጃ ግን በሊቨርፑል የመረጃ ክፍለ ጊዜ እናነሳለን። ዛሬ ሊነጋጋ ሲል በኢትዮጵያን ሰዓት አቆጣጠር ወይም ደግሞ ለማክሰኞ አጥቢያ ከሌሊቱ 10 ሰዓት ማንቸስተር ሲቲ ከአልሂላል በዓለም ክለቦች ዋንጫ የ16 ጥሎ ማለፍ ጨዋታቸውን የሚያደርጉ ይሆናል። ሁለቱም ክለቦች ብንመለከት ለመጨረሻ ጊዜ በነበሯቸው ጨዋታዎች በካላንደሩ ማለት ነው ሲቲ 30 ድል 11 አቻና 16 ሽንፈት አለው። አልሂላል ደግሞ 35 ድል 9 አቻ 7 ደግሞ ሽንፈት አለው። በአንጻራዊነት ካየነው አልሂላል በውድድር ዓመቱ ከሲቲ የተሻለ ነጥብን ሰብስቧል። ግን ደግሞ ሁለቱ በጣም በተለያየ ሊግ ውስጥ የሚወዳደሩ እንደሆኑ ይታወቃል። በአልሂላል በኩል ግን የተሻለ ቁጥር አለ። የመጨረሻም 5 ጨዋታዎችን በዓለም ክለቦች ዋንጫ ነጥለን ካየን ደግሞ ሲቲ በዓለም ክለቦች ዋንጫ ጭራሽ ሽንፈት አልገጠመውም። አልሂላል 1 ሽንፈት 2 አቻና እንደዚሁ 2 ድል አለው። በዓለም ክለቦች ዋንጫ ያልተሸነፈው ቡድን ሲቲ የተወሰኑ ሽንፈቶችና ነጥብ መጣሎችን በዓለም ክለቦች ዋንጫ አስተናግዶ የሚያውቀውን አልሂላል ያስተናግዳል። በሁሉም ውድድሮች ደግሞ እንዳጠቃላይ ሁለቱ ክለቦች በመጨረሻ 5 ጨዋታቸው በሁሉም መድረክ በዚህ ዓመት ባደረጉት ሲቲ የመጨረሻ 5ቱንም ድል አድርጓል። አልሂላል ከመጨረሻ 5 ጨዋታ 2 ድል ብቻ ነው ያለው። ቀሪ ጨዋታዎችን ባቻ ውጤት ነው ማጠናቀቅ የቻለው። በዚህ ረገድ በጣም የተሻለው ቡድን ማንቸስተር ሲቲ ደግሞ ይመስላል። በመጨረሻ 5 ጨዋታዎች ሁለቱም ቡድኖች በቡድን ስኳድ ልዩነት የቫሊዋቸው ነው የገንዘብ አቅማቸውን ብናይ ሲቲ እጅግ በጣም የተለየ ነው። ወደ 1.2 ቢሊዮን ዩሮ ወጪ ያደርጋል። የአልሂላል ወደ 321 ሚሊዮን ዩሮ ወጪ የሚያደርግ ቡድን ነው። ፍጹም የተለያዩ ቡድኖች ናቸው በአቅምም ደረጃ። ለማንኛውም ሁለቱ ክለቦች ዛሬ ይፋለማሉ። አልሂላል በዓለም ክለቦች ዋንጫ ትልቅ ቡድን ሲገጥም በዚህኛው ውድድር ላይ የመጀመሪያው አይደለም። ሪያል ማድሪድን ገጥሞ 1-1 ነበር ጨዋታ የተጠናቀቀው። ሲቲንስ የሚለው ዛሬ ሌሊት 10 ሰዓት ጀምሮ ይጠበቃል። ጨዋታውን ውጤት በሐሳብ መስጫ ሳጥናችን ላይ ግምታችሁን ልታሰፍሩልን ትችላላችሁ። የምዕራብ ለንደኑ ክለብ ቼልሲ ብራዚሊያን የፊት መስመር ተጫዋች ጆዋ ፔድሮን ለማስፈረም ከብራይተን ጋር ከስምምነት ደርሰዋል። የ3 ዓመቱ የፊት መስመር ተጫዋች ጆዋ ፔድሮ በቼልሲና ኒውካስል ዩናይትድ ቢፈለግም ሳሚዎቹን ምርጫው አድርጓል። እኛም በመረጃችን ቼልሲ ፋይ ጥያቄ ካቀረበ ቅድሚያ የሚሰጠው ለቼልሲ ብለን መዘገባችን የሚዘነጋ አይደለም። ቼልሲ ለጆዋ ፔድሮ ዝውውር 50 ሚሊዮን ፓውንድ እንደሚያወጡ ሲገለጽ ተጫዋቹ የ6 ዓመት ውል እንደሚፈርም ተረጋግጧል። ተጫዋቹ በውድድር ዓመቱ ለብራይተን 30 ጨዋታዎች ሲያደርግ 10 የፕሪሚየር ሊግ ግቦችን አስቆጥሮ 6 አመቻችቶ ተቀብሏል። እንደታማኙ የዜና ምንጭ ፋብሪዚዮ ሮማኖ ዘገባ ከሆነ የሕክምና ምርመራውንም ዕለተ ማክሰኞ ወይም ነገ እንደሚያደርግ ተረጋግጧል። የቼልሲ ተጫዋች የማስፈረም ፖሊሲ በ3 ቀን ውስጥ የሚያልቅ ሆኖ ተመልክተናል። ቼልሲ ጠየቀና አስፈረመ መካከለ ቢኖር ረጅሙ 2 ቀን ነው። እጅግ በጣም አስገራሚ
የመደራደር አቅምን በቼልሲ ቤት እያየን እንገኛለን። አሁን ላይ የቼልሲ አጥቂ ዝርዝር ውስጥ ፔድሮ፣ ሊያም ዴላፕ፣ ጃክሰን፣ ንኩንኩ፣ ጉዌ፣ ቦሮሃን፣ ፎፋና፣ ዋሽንግተን፣ ፌሊክስ አሁን ደግሞ ሌላ ተጫዋች ተጨምሯል ፔድሮ። በነገራችን ላይ ሁሉም ይቆያሉ ማለት አይደለም። ለአብነት ያክል ፌሊክስ ይሸጣል፣ እነ ዋሽንግተን 100% እርግጠኛ አይደለም። ንኩንኩ ክለቡን ይለቃል ተብሏል። አርማንድ ቦርሃን ደግሞ 100% ለሽያጭ የቀረበ ተጫዋች ነው። ግን እንዳጠቃላይ አሁን ቡድን ውስጥ ብናይ በርከት ያሉ የፊት መስመር አማራጭ ያለው ቡድን ሆኖ እናገኘዋለን። የማሬስካውን ቡድን ቼልሲ ቡድናችሁ ግን በዚሁ አጋጣሚ ማስፈረም ፖሊሲውን በሐሳብ መስጫ ሳጥናችን ላይ ቼልሲያን ብታጋሩን ደስ ይለናል። ጆዋ ፔድሮ ዕለተ ማክሰኞ ሕክምና ምርመራውን አድርጎ ተሳክቶለት የሚፈርም ከሆነ በአጠቃላይ 250 ሚሊዮን ፓውንድ ቼልሲዎች ለብራይተን ባለፉት 3 ዓመት የሚከፍሉ ይሆናል ማለት ነው። ለማርክ ኮኮሬላ 63 ሚሊዮን ፓውንድ ከፍለዋል። ለሞይሰስ ካይሴዶ 115 ሚሊዮን ፓውንድ፣ ለሮበርት ሳንቼዝ ግብ ጠባቂ 25 ሚሊዮን ፓውንድ፣ አሁን ደግሞ ለጆዋ ፔድሮ 50 ሚሊዮን ፓውንድ በድምሩ ወደ 250 ሚሊዮን ፓውንድ ባለፉት 3 ዓመታት ውስጥ ከብራይተን ተጫዋቾችን ለማስኮብለል እንዳጠቃላይ የተጠቀሙት ነው። በእርግጥ ግራሃም ፖተርንም ከዚሁ ቡድን እንዳመጡ ይታወቃል። ግራሃም ፖተርንም ሲያመጡ ወደ 21 ሚሊዮን ፓውንድ አካባቢ እንደከፈሉ ይታወቃልና እንዳጠቃላይ ከብራይተን ከአሰልጣኝ፣ ግብ ጠባቂ፣ አጥቂ፣ ተከላካይ ምንም አልቀራቸውም። ባለፉት 3 ዓመታት ውስጥ ቼልሲ አለን ያሉትን ገንዘብ ተጠቅመው ብራይተን አላቸው ያሉትን ሁሉ ባለፉት 3 ዓመታት ሲወስዱባቸው ነበረ። ቼልሲዎች ባለፉት 24 ሰዓታት ውስጥ ብቻ ወደ ቤተሰቦቻችን በ60 ሚሊዮን ፓውንድ በአጠቃላይ ክፍያ በጄም ባዮን ጌንቲስ ላይ ፈሰስ አድርገዋል። እንዳጠቃላይ ብንደምረው ወደ 100 ሚሊዮን ፓውንድ በላይ ለጄም ባዮን ጊተንስ እና እንደዚሁም ደግሞ ለጆዋ ፔድሮ እንዳጠቃላይ አውጥተዋልና የቼልሲ ዝውውር ፖሊሲን አቅም ደግሞ ሌላ ማሳያ ነው። በአንድ ቀን ውስጥ በ24 ሰዓት ውስጥ ሁለት በጣም ወሳኝ ተጫዋቾችን ከ100 ሚሊዮን ፓውንድ በላይ ወጪ አድርገው የግላቸው ማድረጋቸውን እንደዚሁ አረጋግጠዋል። ለማንኛውም ቼልሲ አዲሱ ፈራሚ ጆዋ ፔድሮ እና እንደዚሁም በቦሩሲያ ዶርትመንድ ቤት የሚገኘው ጄምስ ባዮን ጊተንስ በቀጣይ 48 ሰዓታት ውስጥ ደግሞ የቼልሲ ንብረት ይሆናሉ ተብሎ እንደዚሁ ይጠበቃል። የቀድሞ የሊቨርፑል ዳይሬክተር የነበረው ኢያን ግራም ክለባችን ኑኔዝን ያስፈረመው በክሎፕ ውሳኔ ምክንያት ነው ብለዋል። የርገን ኑኔዝን ነበር የፈለገው። የርገን በሊቨርፑል ውስጥ ብዙ ስኬቶችን ማምጣት ችሏል እና የሱ ምርጫ ተጫዋች ማምጣት በቀላሉ መረዳት ይቻላል። በ2017 ላይ የስራ ባልደረቦቼ ሳላ ከጁሊያን ብራንት እንደሚበልጥ የርገንን ማሳመናቸው ወዲያው ክሎፕ እንግዲህ የመጀመሪያ ምርጫቸው ዩሊያን ብራንት ቢሆንም ነገር ግን ሰዎች አሳምነውት በተለይም የስፖርቲንግ ዳይሬክተሩ ቦርዱ አሳምኖ ነው በክሎፕ በኩል እንዲያስፈርሙ የተደረገው የርገን ክሎፕ ሳላን እንጂ የእሳቸው ምርጫ ሳላህ አልነበረም። በኋላ ላይ ግን በ2022 ላይ የርገን ክሎፕ አሌክሳንደር ኢሳክ እጃቸው ላይ ነበረ። ግን እሳቸው ዳርዊን ኑኔዝን መረጡና ያው ማንም ሊያሳምናቸው አልቻለም። ስለዚህ እሳቸው ውሳኔ ነበረ ኑኔዝ ወደ ቡድናችን እንዲመጣ ያደረገው ብሏልና የቀድሞ የሊቨርፑል ስፖርቲንግ ዳይሬክተር ኢያን ግራም ወደ ክለባችን ኑኔዝ እንዲመጣ የመጨረሻውን ውሳኔ ወሰኑት። ፍላጎትም የነበራቸው ክሎፕ እንጂ እንደ አጠቃላይ ቦርዱ ፍላጎት የነበረው ኢሳክ ነው ብለዋል። አሁን ሊቨርፑል ኑኔዝን ሸጦ ኢሳክን ለማምጣት ያለው የገንዘብ ሂሳብ ልዩነት እጅግ በጣም የተጋነነ ነው። ለማንኛውም ኢሳክ ዝውውር ከ150 ሚሊዮን ፓውንድ በላይ በክለቡ ይፈለጋል እየተባለ እንደሆነ ይታወቃል። የቀድሞ ቡልጋሪያው ተጫዋች አሁን እንኳን በኮሜንታተርነት ወይም በእግር ኳስ አስተላላፊነት ነው የሚታወቀው። ሂርስቶስ ኮቪክ ይባላል። በዓለም ክለቦች ዋንጫ ዙሪያ የቀድሞ ሊቨርፑል አሰልጣኝ የርገን ክሎፕ ከሰሞኑ ትችታቸውን ማቅረባቸውን ተከትሎ የጋርዲዮላን አደረስናችሁ ሂርስቶ የቀድሞ ቡልጋሪያን ተጫዋች አሁን ደግሞ ተንታኝ በዚህ ጉዳይ ላይ ሐሳቡን አጋርቷል። እኔ ለሰዎች ትልቅ አክብሮት አለኝ፣ የርገን ክሎፕንም እጅግ በጣም አድርጌ አከብራለሁኝ ብለው ምላሽ ከሰጡ በኋላ ነገር ግን ሊቨርፑል በዓለም ክለቦች ዋንጫስ እየተሳተፈ ቢሆን ኖሮ ይህን ቅሬታ አሁን ላይ ክሎፕ ያቀርባሉ ወይ? በዓለም ክለቦች ዋንጫ የሚሳተፉ ክለቦች ገንዘብ እያገኙ ነው። በውድድሩ ላይ እስካሁን አንድም የሚሳተፍ ክለብ ቅሬታ ሲያቀርብ አልሰማውም ብሏል። በእርግጥ የቼልሲ ቅሬታ
ውድድሩ የሚካሄድበት ቦታ ላይ ተቃውሞ ያላቸው ቼልሲዎች በውድድሩ ከሚሳተፉ ክለቦች የአየር ሁኔታው ይሄ ከቦታ ጋር የተያዘ ተቃውሞ በቼልሲ የሰማነው ነው እና ከዳኝነት ውሳኔ ጋር ቅሬታ ቀርቦበታል በአውሮፓ ቢደረግ የሚል ቅሬታ ቀርቧል ከተሳታፊዎቹ እስካሁን የሰማናቸው እንደዚህ አይነት ቅሬታዎች ናቸው እናም ሂሪስቶ ይሄንን ነገር ብለዋል አንድም ክለብ ይፋዊ ቅሬታ በውድድሩ ላይ አላቀረበም እስከዚህ ሰዓት ስለዚህ ውድድሩ ጥሩ ነው ማለት ነው የግለሰቦችን ሐሳብ ግን አከብራለሁ ብለው የክሎፕን ሐሳብ እንደ ሐሳብ ግን መቃወማቸውን ትላንት ተናግረዋል ከሰሞኑ የክሎፕ ሐሳብ የዓለም ክለቦች ዋንጫ አይጠቅምም ነው ጋርዲዮላ አይመለከተንም እኛ ስራችን ማሰልጠን ነው ብለዋል የቀድሞ ሃንጋሪያዊ ተጫዋች ሂሪስቶ ደግሞ በውድድሩ ላይ ሁሉም ደስተኛ ናቸው ሲሉ ምላሽ ሰጥቷል እናንተም መልካታችሁን ብታጋሩ ደስ ይለናል ማንቸስተር ዩናይትድ በዕለተ እሁድ በረፍትም ቀን ቢሆን በዚህ ሳምንት የብሪያን ምቤሞን ዝውውር ለመጨረስ ጠንከር ያሉ ድርድሮችን እያደረጉ ነው ዩናይትድ እንደሚታወቀው ሶስተኛ ዙር ሂሳብ ከማቅረብ ይልቅ ባለው የዝውውር ሂሳብ ማለትም 55 ሚሊዮን ፓውንድ ሲደመር 7.5 ሚሊዮን ፓውንድ ዝውውሩ ለመጨረስ ነው ጠንክሮ ስራዎችን እየሰራ የሚገኘው የብሬንትፎርድ እና እንደዚሁም የነ ዌስት ሃም ዩናይትድ የመደራደር አቅም ጠንከር ያለ ነው በፕሪሚየር ሊጉ በተለይ ብሬንትፎርድ ደግሞ በብሪያን ምቤሞ ላይ የፈለገው ገንዘብ ከዚህ ከፍ ያለ መሆን ዩናይትዶች ደግሞ የለም ከዚህ ገንዘብ በላይ አንከፍልም በሚል ኮደፊሽ ያጮ ላይ ብቻ ገንዘብ እንዲያገኙ ብሬንትፎርዶችን ለማድረግ የሚደረገው ድርድር ቀጥሏል በዕለተ እሁድ በረፍትም ቀን ትላንትና ሲደረግ እንደነበረ ፋብሪዚዮ ሮማኖ አረጋግጧል እንግዲህ በሁለቱ ክለቦች መካከል የሚደረገው ድርድር የሚጠናቀቅ ከሆነ በዚህ ሳምንት የሕክምና ምርመራውን ያደርጋል ተብሎ ይጠበቃል እንደሚታወቀው ብሪያን ምቤሞ የማንቸስተር ዩናይትድን ጥያቄ ተቀብሎ የሕክምና ምርመራውን ለማድረግ የሁለቱን ክለቦች ስምምነት ብቻ እንደዚሁ እየተጠባበቀ እንዳለ ይታወቃል አዲስ ነገር ካለ በዚህ ዝውውር ላይ በቀጣይ ስፖርት የመረጃ ክፍለ ጊዜያችን እናካተተዋለን የምሽት መረጃችን ላይ የጌኬሬስን ጉዳይ በስፋት አስደመጥናችሁ ውድ ቤተሰቦቻችን በተለይም የስፖርቲንግ ዳይሬክተሩ የሊዝበኑ 60 ሚሊዮን ፓውንድ ሲደመር 10 ሚሊዮን ፓውንድ የሚባል የዝውውር ሂሳብ የለውም ዩናይትድ እና አርሰናል የሁላ ገንዘብ አውጥተው ተጫዋች እያስፈረሙ እኛስ ጌኬሬስን ለምን በዛ በላይ አንሸጠውም ማለታቸውን በምሽት መረጃችን በስፋት አደረስናችሁ ታዲያ ቪክተር ጌኬሬስ በዚህ ክረምት ወደ ሌላ ክለብ እንዲለቅ ስፖርቲንግ ሊዝበን የማይለቁት ከሆነ ዳግም ወደ ክለቡ መልሶ እንደማይጫወት አረጋግጦላቸዋል ሪካርድ ፖርቱጋል ማስነብቧል ከስፖርቲንግ ፕሬዝዳንት ንግግር በኋላ ቪክተር ጌኬሬስ ተመልሶ ላለመምጣትና እንደገና በክለቡ ላለመጫወት አስቧል ነው የተባለው ጌኬሬስ ይህንን ውሳኔ ለክለቡ አስቀድሞ መወሰኑ ይታወቃል ስዊድን አጥቂ ባለፈው ዓመት ከክለቡ ስለተሰጠው የመልቀቅ ስምምነት ጉዳይ አጥብቆ ተናግሯል እናም በዚህም ጉዳይ እንግዲህ ካልተሳካም ወደ ቡድኑ ተመልሶ የመጫወት ምንም ፍላጎት እንደሌለው አሳውቋል በእርግጥ በቃል ደረጃ ነው ቃል የገቡለት እንጂ በወረቀት የሰፈረ አንድም ቃል አልተገኘም ይህን ቃል የገቡለት ሰው ደግሞ ክለቡን ለቀዋል አሁን አዲስ ስፖርቲንግ ዳይሬክተር መጥተዋል ስለሆነም እሳቸው የገባ ነው ቃል የለም አርሰናልና ዩናይትድ እንደዚህ ተጫዋች በውድ ገንዘብ እያስፈረሙ ጌኬሬስ ከመን ያንሷል ብለው ነገሩን እንግዲህ ወሰብሰብ እንዳረጉት በመሸት መረጃችን ነግረናቸዋል ለማንኛውም በዚህ ዝውውር ላይ አለ የተባለው ማንቸስተር ዩናይትድም ይሁን አለ የተባለው አርሰናል ምንም አይነት ይፋዊ ጥያቄ ሳያቀርቡ ዝውውሩ ግን ካሁኑ ከበድያ ለመጥቷል ዴቪድ ዴሃ በማንቸስተር ዩናይትድ ቤት ከ14 ዓመት በፊት ልክ በዛሬው ቀን ነበረ ፊርማውን ያኖረው ከአትሌቲኮ ማድሪድ በ18.9 ሚሊዮን ፓውንድ ነበረ በወቅቱ ዩናይትድ ያስፈረመው ከዛ በኋላ ዩናይትድ ግብ ጠባቂ ያልወጣለ ብሎታል ዴሃን ካሰናበተ በኋላ ዴቪድ ዴሃ በማንቸስተር ዩናይትድ 548 ጨዋታ 190 ጨዋታ ጎል ሳይቆጠርበት ወጥቷል 8 ዋንጫዎች 2 የፕሪሚየር ሊግ የወርቅ ጓንት አግኝቷል በሰር አሌክሳንደር ቻክማን ፈርጉሰን የመጨረሻ ዓመታት ላይ እጅግ በጣም አስደናቂ ገድሎችን ከፈጸመ ግብ ጠባቂ ይጠቀሳል ከሳቸው መውጣት በኋላ በዩናይትድ ቤት ጥሩ ነገሮችን ካሳዩ ተጫዋቾች ውስጥ ዴቪድ ዴያ ነበረ በኋላም ላይ ኤሪክ ቴን ሃግ ሆላንዳዊ ሰው ለኔ ፍልስፍና አይመችም ካሉ በኋላና እሳቸው በአያክስ ቤት ወይ የተጫወተ የነበረ ወይ በእሳቸው ስራ አልፎ በሌላ ክለብ እየተጫወተ የነበረን ሁሉ ወደ ዩናይትድ ሲያሰባስቡ ዴቪድ ዴያን አስወጥተው ኦናናን አመጡ አሁን ዩናይትዶች ኦናናን የገዢ ያለ ብለው ቢያፈላልጉም አንድም ገዢ ክለብ የለም ኢቭን ራሳቸው ያመጡት ኤሪክ ቴናግ በአያክስ እንኳን ሲኖሩ አሁን ላይ ግብ ጠባቂ ሲያፈላልጉ ከኦናና ይልቅ ከብሬንትፎርድ ፍሊከንን እንደወሰዱ ይታወቃልና እሳቸው እንኳን መልሰው ያልወሰዱትን ዳላ ዩናይትድ ተተዋል ለማንኛውም እሳቸው ያሰናበቱት ዴቪድ ዴሃ
በዩናይትድ ቤት ፊርማውን ያኖረው የዛሬ 14 ዓመት ነበር። አርሰናል ከዛሬ ጀምሮ 3 ዝውውሮችን ያስተዋውቃል ተብሎ ይታሰባል። ዙቤሜንዲ፣ ኬፓ አሪዛባላጋና ኖርጋርደን ዝውውር ከዛሬ ጀምሮ ባሉት ቀናት ውስጥ ይፋ ያደርጋል ተብሏል። እንደሚታወቀው በፈረንጆች ዛሬ ጁን 30 ነውና አብዛኞቹ አዳዲስ ነገሮች የሚጠበቁበት ነው። ምክንያቱም ክለቦች ከነባር ክለቦቻቸው ጋር ያለው ኮንትራክት 100% አብቅቷል። አዲስ ደሞዝ ነው ከዚህ በኋላ። ስለዚህ አርሰናል በቅድመ ውድድር ዝግጅት ሁሉንም ተጫዋቾች ማሳተፍ ስለሚፈልግ አርሰናል ብቻ ሳይሆን ሁሉም ክለቦች ማሳተፍ ስለሚፈልጉ ከዛሬ ጀምሮ ትልቅ ዝውውሮችን በሁሉም ክለቦች እንሰማለን ተብሎ ሲጠበቅ በአርሰናል ዙቤሜንዲ፣ ኬፓ አሪዛባላጋና ክርስቲያን ኖርጋርደን በተመለከተ አዲስ ነገር ከዛሬ ጀምሮ በአርሰናል ቤት ይነገራል ተብሎ ይጠበቃል። የሮድሪጎ ጉዳይ አሁን አጠራጣሪ ሆኗል። በተለይ የመጀመሪያ ተሰላፊ እንደማይሆን በሪያል ማድሪድ በኩል በስፋት መረጃዎች እየወጡ መሆናቸው ለአርሰናል አሁን ነገሮችን እያቀለለለት ይገኛል። በቅርቡ ሪያል ማድሪድን ለመልቀቅ ጥያቄ ሊያቀርብ ይችላል፣ አሊያም ሪያል ማድሪድ ራሱ ክለብ ፈልግ ሊለው ይችላል ተብለው በሪያል ማድሪድ ውስጥ ስማቸው ከተጠቀሱ ተጫዋቾች ውስጥ አንደኛው ሮድሪጎ ጎኤዝ ሆኗል። በቡድን ውስጥም በዓለም ክለቦች ዋንጫም እንግዲህ እነ ማሬስካ ተናግረዋል። ለቀጣይ ውድድር ዓመትም ራሳችንን እያዘጋጀን ነው በውድድሩ ላይ ብለዋል። ሪያል ማድሪድም ሌሎችም ክለቦች በዚህ ዓለም ክለቦች ዋንጫ ራሳቸውን መፈተሻቸው፣ አዲስ ያመጧቸውን ተጫዋቾች መሞከሪያ፣ እነዚሁም ደግሞ በቀጣይ ውድድር ዓመት ሊተገብሩት ያሰቡትን ፍልስፍና ለመሞከር ጥሩ አጋጣሚ ነው የሆነላቸው። ሪያል ማድሪድ ከዚህ ውስጥ አንዱ ነው። ታዲያ አዲስ አሰልጣኝ አለ። ነባር ተጫዋቾች ውስጥ ደግሞ ወጣት ተጫዋቾች እነ ኤንድሪክ እና እንደዚሁም እነ አርዳ ጉለር፣ ቀጣይ ደግሞ እነ ፍራንኮ ማስታንቱኖ አሉ። ማ ቦታው ላይ እንደሚሰለፍ ካሁኑ ፍንጭ እየተመለከተን ነው። በዚህም ሮድሪጎ ጎኤዝ በቀጣይ ክለቡን ይለቃል የሚለው ነገር አሁን ሚዛን እየደፋ መጥቷል። አርሰናል ይፋዊ ጥያቄ አላቀረበም። ሪያል ማድሪድም አረጋግጧል በይፋ ጥያቄ እንዳልቀረበለት። አርሰናል ግን ወኪሉን አነጋግሮ በተለይ አባቱን ሪያል ማድሪድ ውሳኔ እስኪሰጥን ድረስ ከማንም ጋር አንደራደርም ብለዋል። ማርካ ፋብሪዚዮ ሮማኖ ስካይ ስፖርት በዘገባቸው ትልቅ ነገር በዚህ ዝውውር ላይ በዚህ ሳምንት ወይም ደግሞ ሪያል ማድሪድ በዓለም ክለቦች ዋንጫም ጉዞ ላይ ተመርኩዞ ልንሰማ እንችላለን ብለዋል። የሰሜን ለንደኑ ክለብ አርሰናል ጋና የመሃል ሜዳ ስፍራ ተጫዋች ቶማስ ፓርቴ በዛሬው ዕለት ነው ከአርሰናል ጋር በይፋ የሚለያየው። ያው ባለፈው ሳምንት ነው ውሳኔ የተወሰነው፣ ዛሬ ግን አብቅቷል። የኮንትራቱ የመጨረሻ ቀን ዛሬ ነበረች። አርሰናል ለወራት የቶማስ ፓርቴን ኮንትራት ለማራዘም ቢነጋገሩም ሊሳካ ባለመቻሉ ምክንያት ለመለያየት መወሰናቸው ይታወቃል። የ32 ዓመቱ የመሃል ሜዳ ተጫዋች ቶማስ ፓርቴ ከዛሬ ጀምሮ ደግሞ አዲስ ክለብ ያፈላልጋል። ፋብሪዚዮ ሮማኖ አትሌቲክ እንዳረጋገጡትም ከሆነ ተጫዋቹ በቀጣይ ቀናት መዳረሻውን ይወሰናል ተብሏል። የስፔኑ ግዙፍ ክለብ ባርሴሎና ይህን ተጫዋች በነፃ ማግኘት እንደ ጥሩ አጋጣሚ ይመለከተዋል። በተለይም ካለበት የፋይናንስ ችግር አንጻር ማለት ነው። ተጫዋቹን የግላቸው ለማድረግ ቅድመ ግምት ተሰጥቷቸዋል። ሌላኛው የቱርክ ክለብ ፌነርባቼም ይህን ተጫዋች ለመውሰድ ጥረት እያደረጉ ነው። ህይወት ያለ ፓርቴ አርሰናላውያን ከዛሬ ጀምሮ ተጀምሯል። እንዴት አገኛችሁት? መልካታችሁን አጋሩን። ከሰሞኑ ክርስቲያን ኖርጋርድ ለአርሰናል ይፈርም አይፈርም በሚል ስካይ ስፖርት ባዘጋጀው መጠይቅ ላይ አይፈርም የሚለው ቁጥር እንደበለጠ ይታወቃል። ለማንኛውም ዙቤሜንዲና ክርስቲያን ኖርጋርድ ወደ አርሰናል፣ እንደዚሁም ቶማስ ፓርቴና ጆርጊኒዮ ደግሞ ከአርሰናል ስንብት በዚህኛው ክረምት የተመለከተው ነገር ነበር። ዙቤሜንዲን በተመለከተ ውድ ቤተሰቦቻችን ትላንትና በለንደን ኮኪሉ ጋር ታይቷል። ይህም ዙሩ መጠናቀቅ ሂደት ላይ እንዳለ ማሳያ ብሎታል ስካይ ስፖርትም በዘገባው ምናልባትም ከዛሬ ጀምሮ በዚህ ተጫዋች ላይ ብቻ በተናጠልም መረጃ ልንሰማ እንችላለን። ከክርስቲያን ኖርጋርድም እንደዚሁም ከኬፓ አሪዛባላጋም በተለየ ልንሰማ እንችላለን ተብሎ ይታሰባል። ትላንትና ግን በለንደን ኮኪሉ ጋር ዳግም ታይቷል። ይህም ዝውውር ከዛሬ ጀምሮ የአርሰናል ደጋፊዎች ይፋ ሊደረግ ይችላል። ዛሬ በዓለም ክለቦች ዋንጫ ከምሽቱ 4 ሰዓት ኢንተር ሚላን ከፍሎሜንስ ይጫወታሉ። ከሌሊቱ 10 ሰዓት የጆሴፕ ፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ከአልሂላል ጋር ፍልሚያቸውን የሚያደርጉ ይሆናል። ውድ ቤተሰቦቻችን በእነኚህ ሁለት ክለቦች አሸናፊ ደግሞ በ16 ጥሎ ማለፍ ሲፋለሙ እንመለከታቸዋለን። ትላንትና ባየር ሙኒክ ከፍላሚንጎ ያደረጉትን ጨዋታ በሰፊ ግብ ልዩነት አሸንፈዋል። 4-2 በሆነ ውጤት ባየር ሙኒኮች ድል በማድረግ ወደ ሩብ ፍጻሜ መቀላቀላቸውን ሲያረጋግጡ፣ ሌላኛው የዘንድሮ የአውሮፓ ሻምፒዮንስ ሊግ አሸናፊ የአውሮፓው ተወካይ ፓሪስ ሰን ዠርሜን ኢንተር ሚያሚን 4-0 በማሸነፍ እንደዚሁ ሩብ ፍጻሜን ተቀላቅሎ ከሙኒክ ጋር ጨዋታቸውን የሚያደርጉ ይሆናል።
ቃል ስፖርት ዩቲዩብ ቻናል ከሀገር ቤት ከባርማዶ ለእናንተ ውድ አድማጮቻችን ዘወትር ማለዳ 1 ሰዓት ምሽት 2 ሰዓት ከሰኞ እስከ ሰኞ የምናቀርብላችሁ ስፖርታዊ ጥንቅር የዛሬው ይሄን ይመስል ነበር። በሐሳብ መስጫ ሳጥናችን ላይ በርካቶች ጥያቄ እያደረሳችሁ ነው። መልእክቶች እንድንልክላችሁ አድራሻችሁን ብታስቀምጡም በቀጥታ ከኛ ጋር መገናኘት ትችላላችሁ። ግን አድራሻችሁ ልናገኝ ስላልቻል ነው በቀጥታ መልእክት ልንልክላችሁ ያልቻል ነው። ካስቀመጣችሁ እንልክላችኋለን። የአሁኑን ስፖርታዊ ጥንቅር ግን እኛ እዚህ ጋር ነው የምናበቀው። በምሽት የስፖርት የመረጃ ክፍለ ጊዜ ከቃል ስፖርት ዩቲዩብ ቻናል ጋር ዳግም መገናኘት ካሻችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫን እንዳይረሳ። በሐሳብ መስጫ ሳጥናችን ላይ በምሽት የስፖርት የመረጃ ክፍለ ጊዜ ይካተት ልንሰማው እንሻለን የምትሉት መረጃም ካለ እንደ ሁልጊዜው ልታጋሩን ትችላላችሁ። አካተነን መጣለን። የሳምንቱ የመጀመሪያ ቀን ለተሰኞ በዝውውር መስኮቱ አዳዲስ ነገሮችን የምንሰማበት የመጀመሪያ ቀን። በቀጣይ መረጃችን ተጨማሪ መረጃዎችን ይዘን እንምጣበት። የሁኑን ጥንቅር ዚጋ ቋጨን። መልካም ቀን ብለናል።